ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እኛ የእናንተ ጠባቂዎች እኛ በእናንተ ናፍቆት እንጉላላለን። ጭራሽ ቀሩ ይመስለኛል ቤተሰብ አሁን መሽቷል። እንግዲህ ሊመጡም ይችላሉ አይታወቅም። ነገር ግን ሀይሚዬ የሆነች መልእክት አስተላልፋለች እና እኔ ትንሽ በሷ ሀሳብ ልሰጥበት ስለፈለኩኝ ብቅ አልኩኝ። እንግዲህ ውዶቼ ከመጡ ደስ ይለናል፣ ካልመጡም እንግዲህ ምንም ማድረግ አይቻልም። ምን ተፈጥሮ እንደሆነ ምንም የማውቀው ነገር የለም፣ የደረሰኝ ነገር የለም። ምክንያቱም ሰው የሚያውቀውን ነገር ማውራት የለበትም፣ ያላየውን ነገር ማለት ነው። ለግል ጥቅም ብሎ ሰውን ማስደንገጥ የለብንም። ትናንትና የተፈጠረውን ነገር እናውቃለን። ነገር ግን ፈጣሪ እንግዲህ በመሀላቸው ተገኝቶ ነገሮቹ እንደሚስተካከሉ ተስፋ አለኝ። ተግባብተው ብሩኬም ሀይሚም ነገሩን እንደሚፈቱት ተስፋ አለኝ ማለት ነው። ቀለበትም ይዞት የመጣው ከበደ እሱ አስከፍቷቸው ከሆነ ከዛም ከካሜራ ጀርባ እንግዲህ እነሱ መጥተው እስከሚነግሩን በትህትና እንጠብቃለን ማለት ነው። በትዕግስት እንጠብቃለን። እንግዲህ ሀይሚዬ ወደ ፔጇ ላይ ወደ ለጠፈችው መልእክቷ፣ ቆንጆ መልእክቷ እሄድላችኋለሁ፣ እሸጋገርላችኋለሁ። ከማንም ምንም አትጠብቁ፣ ቆንጆ ነገር መምጫው ከፈጣሪ ብቻ ነው ብላለች ቅማሟ። ልክ ብላለች። እውነቷን ነው የኔ እናት፣ የኔ ቅማም፣ የኔ ትንሽዬ ማለት ነው። እውነቴን ነው፣ እውነቷን ነው። እሷ እንዳለችው ከማንም ምንም ነገር እንዳትጠብቁ ውዶቼ። ምንም ነገር የማንንም እንዳትፈልጉም የማንንም እንዳትቀበሉም እከሌ እንደዚህ ያደርግልኛል ብላችሁም ተስፋ እንዳታደርጉ በዚህ ምድር ላይ ስትኖሩ እና ሁል ጊዜም ያላችሁን ነገር ትንሽም ትሁን አመስግኑ። አመስጋኝ ስንሆን ደግሞ ይጨመርልናል ማለት ነው። የሰው የምንፈልግ ከሆነ አብዝተን የራሳችንንም ይዞት ይሄዳል። የሰው ነው፣ እሳት ነው። የራሳችንን ግን ትንሿንም ቢሆን ካመሰገንን ይጨመርልናል ማለት ነው። የኔ ትንሽዬ ሁሉም ነገር ቆንጆ ነገርም ከፈጣሪ ነው የሚሰጠው። ቆንጆ ነገርን ደግሞ ከፈጣሪ ለማግኘት መጀመሪያ እኛ ቆንጆ ልብ ሊኖረን ይገባል። ያለንም ነገር አመስጋኝ መሆን አለብን። ያለንን ነገር አመስጋኝ ስንሆን ነው ቆንጆ ነገር ፈጣሪ ሊያደርግልን የሚችለው ውዶቼ። ባለን ነገር ለምሳሌ የተቀደደ ልብስ ለብሰን የምናማረር ከሆነ ስናማረር ነው የምንኖረው። ነገ የተሻለ ነገር ሊገጥመን አይችልም። ስለዚህ ማመስገን አለብን። ያ የተቀደደን ቢሆን የሌላቸው ስላሉ ማለት ነው። የኔ ትንሽዬ ሁል ጊዜ የምታስተላልፊያቸው መልእክቶች በዛ አጋጣሚ በጣም ነው የሚመቹኝ። ሀይሚዬ እንግዲህ ካዳመጥሽው እንደው አለፍ ብለሽ እንደው ካዳመጥሽው አንዳንድ ተንከሲሶች አሉ የለ እና እንደዚህ ምንድነው በሚለው በአጋጣሚ ካዳመጥሽው እያልኩኝ ብዙ ጊዜ አድናቆቴንና ፍቅሬን እገልጻለሁኝ አጋጣሚ ሳገኝ ማለት ነው። ምንም ማድረግ አይቻልም። እንዲህ ነው ሰውን ስትወዱ። ለማንኛውም ውዶቼ ተስፋ እንዳትቆርጡም ሊመጡም ይችላሉ። እስቲ በትዕግስት